ማዕድ ማጋራት በኢኮኖሚያዊና በማህበራዊ ዘርፎች ችግሮቻችን እንዲቃለሉ በማድረግ ምን አስተዋጽኦ እያደረገ ነው? ከዛን ጀምር እስቲ። አመሰግናለሁ። እንግዲህ የኛ ተቋም የሚሰራቸው ሁለት ስራዎች ናቸው። አንዱ ላይ ነው ዛሬ እንግዲህ የምንገልጸው ማለት ነው። የበጎ ፍቃድ ፓርቱ ላይ ነው፣ ዘርፍ ላይ ከስሙ መግለጽ እንደሚቻለው የህብረተሰብ ተሳትፎና በጎ ፍቃድ ነው የሚለው። በጎ ፍቃድ ፓርቱ ነው። እንግዲህ በከተማችን በርካታ ጉድለቶች አሉ፣ ማህበራዊ ኢኮኖሚያዊ የሚሆኑ ጉድለቶች ማለት ነው። ከለውጡ በኋላ ደግሞ እነዚህን ጉድለቶች በልማት መፍታታችን እንደተጠበቀ ሆኖ በልማት ለመፍታት በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ የሚፈቱ ናቸው። ነገር ግን ያሉት ጎደሎች ልማቱ ይፈታቸዋል ብለን ዝም ብለን እንመለከት አይገባም የሚል ሀሳብ ተወሰደ። እንደምታስታውሱት ክቡር ጠቅላይ ሚኒስትራችን ይህንን ስራ ግንባር ቀደም በመሆን ቤት በማደስ አቅም ለሌላቸው ሰዎች ማዕድ በማጋራት ጀመሩት። አዲስ ሀሳብ ነበር ማለት ነው። ከዚያ በኋላ የአዲስ አበባ ከተማ አስተዳደር ይህን ስራ መስራት በቂ የሚሆነው በተቋም መሰረት አድርጎ መሰራት አለበት ተብሎ የኛ ተቋም ተመስርቷል ማለት ነው። በዚህ መሰረት ሰው ተኮር የሆኑ ስራዎችን መሰረት አድርገን ስራዎችን እየሰራን ነው። እንግዲህ ማዕድ ማጋራት ላይ ነው መጀመሪያ የተሰራው። ቤት ማደስ ሁለቱ ስራዎች ነበሩ ማለት ነው። ከዛ ደግሞ ቤት ማደስም ዝም ብሎ የላስቲክ ቤት ከሆነ ትንሽ ጭቃዋን ደፈን የማድረግ እንደዚህ አይነት ነገሮች ነበሩ የነበሩበት። እሱም ሀሳብ ትክክል እንዳልሆነ መደበኛ አንድ ሰው እንደ ሰው ሊኖርበት የሚችል ቤት ነው ማውራት ያለብን ተብሎ እሱንም በመቀየር በዚህ በኩል ያሉብን ጉድለቶች ለመስራት የሚያስችሉ ስራዎችን መስራት በመቻላችን በዚህ በኩል ያሉ ችግሮችን መንግስት ይሰራል። ቤት መስራት የሚችሉ መግዛት የሚችሉ በራሳቸው ማድረግ ይችላሉ። ይህን ማድረግ የማይችሉ የህብረተሰብ ክፍሎችን በመደገፍ በርካታ ለውጦችን እያመጣን ነው ማለት ነው። ስለዚህ ከዘላቂም አኳያ ይሄኛው ዘላቂ ልማቱን ይደግፋል። ካሁን ካለው ችግር አኳያ ደግሞ ጎደሎ ያለባቸውን የህብረተሰብ ክፍሎች እናግዛቸዋለን፣ እንደግፋቸዋለን ማለት ነው። መልካም። በቀጣይ ጊዜያት ይህንን ዘርፍ አጠናክሮ ለማስቀጠል ምን ታስቧል? እንግዲህ በቀጣይ ለመስራት እየሰራን ያለ ነው። አንዱ እንደዚህ በዓላት ሲሆን በርከት ያሉ የህብረተሰብ ክፍሎችን በተለይ ደግሞ ጉድለቱ ያለባቸው አቅመ ደካሞችን የማገዝ ስራ እንሰራለን ማለት ነው። ግን ይህን ስራ ብቻውን መስራት በቂ ስላልሆነ አመቱን ሙሉ የሚሰራ ስራ ሆኖ ጉድለት ያለባቸውን የህብረተሰብ ክፍሎች በትስስርም የአመት ቀለባቸውን እነዚህ የህክምና ወጫቸው ሌሎች ጉድለቶቻቸው እንዲሞሉላቸው የማድረግ ስራም እየሰራን ነው። ይሄን አጠናክረን በመስራት የመደጋገፍ እና የመተጋገዝ ባህላችን እንዲጠናከር እንዲዳብር የማድረግ ስራዎችን እየሰራ ነው። አሁን እናንተም በዜና እንደዘገባችሁት እንደዚህ አይነት የመደጋገፍ ነገሮች እያደጉ መተው ባህል ወደ መሆን የተሸጋገሩ ነው። እኛም ትኩረት አድርገን የምንሰራው እሱን ነው ማለት ነው። ባህል እንዲሆን የማድረግ መተጋገዝ፣ መደጋገፍ፣ መጠያየቅ፣ የጎደለበትን መሙላት የኛ ስራ አድርገን የመውሰድ ላይ ትኩረት አድርገን እንሰራለን። ይሄኛውን ስራ ነው አጠናክረን የምንሰራው ማለት ነው። በጎነት ገንዘብ ያለው ሰው ብቻ አይደለም የሚሰራው። በጎ የሆነ ልብ ብዙ ነገር ይሰራል። ስለዚህ ህብረተሰቡ ባለው ማድረግ የሚችለው በጣም ብዙ ነገር አለ። ጎረቤቱ ጋር ማድረግ የሚችለው አለ። የታመሙ አስታማሚ የሌላቸው መድኃኒት ገንዘብ ቢኖራቸው ገዛላቸው የሌለ ሰው የሌላቸው አሉ። ህክምና ወጫቸውን መሸፈን የማይችሉ አሉ። እነዚህን እና ሌሎች ጎደሎቻቸውን እያየን መጠያየቅ፣ መደጋገፍ ባህላችንን ማዳበር አለብን ማለት ነው። እንደኛ ደግሞ እንደ ተቋም ባለጸጋዎችን በማስተባበር አቅሙ ያላቸውን ባለሀብቶችን በማስተባበር ማህበረሰቡን በማስተባበር ደግሞ እንደዚህ አይነት ህብረተሰብ ያለባቸው ችግር ያለባቸውን የህብረተሰብ ክፍሎች የመደገፍ ስራ እየሰራ ነው። ከጎናችን ከሆነ ብዙ ነገሮችን አሁን አዲስ አበባ ላይ ዛሬ የሰራነው ስራ ምስክር ነው ማለት ነው። ከ200 ሺህ በላይ ዜጎችን ማዕድ ማጋራት ይችላል። ይሄ ከመንግስት ወጪ አይደለም የተደረገው። ይሄ መደገፍ የሚችሉ የህብረተሰብ ክፍሎችን አስተባብረን ባለጸጋዎች እና ሌሎችም ህብረተሰብ ክፍሎች ባደረጉት ድጋፍ የተደረገ ነገር ነውና ይሄንን አጠንክረን ማስቀጠል አለብን። ጉድለት ያለባቸውን ጉድለታቸውን እየሞላንላቸው እኛው በእኛ እየተጋገዝን መቀጠል አለብን ማለት ነው። በዘላቂነት ደግሞ ችግሮቻችንን በልማት ለመፍታት ደግሞ በልማት ስራውና በአካባቢያችን ያሉ
ሊለወጡ የሚገባቸው በርካታ ነገሮችን በመለወጥ ላይ ደግሞ ጠንክረን መስራት አለብን እና ለዚህ ደግሞ ከመንግስት ጎን መሆን አለባቸው የሚል ያለኝ። አመሰግናለሁ።